ሌላ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁ በሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላቶችን አረፍተ ነገር እንዴት እንሰራለን የሚሉትን ነው። የአምስትም ስድስትም የሆኑ ቃላቶችን በርከት ያሉ ናቸው። እነሱን እንዴት እንጽፋለን፣ እንዴት እናነባለን የሚሉትን አነብላችኋለሁ ማለት ነው። እንግዲህ የቻላችሁ ቪዲዮ ያው ሁለተኛ ቪዲዮ ነው። ይሄም የቻላችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጀምሩ። ደብተር እስክሪብቶ ይዛችሁ ከኔ ጋር እያነበባችሁ ቪዲዮን እስከመጨረሻው ተከታተሉ። ኦኬ አሁን ወደ ትምህርታችን እዚህ ጋር እንደማሳያችሁ እንግዲህ እነዚህ የምታዩዋቸው እነዚህ አረፍተ ነገር ይባላሉ እንጂ የሚወጡት ከአማርኛ ፊደላት ውስጥ ነው የሚወጡት። እንግዲህ 34 ፊደላት አሉ። ከነሱ ውስጥ እንዴት አድርገን አውጥተን እንጽፋቸዋለን ወይም ደግሞ እንዴት አድርገን እናነባቸዋለን የሚሉትን ነው ማሳያችሁ ማለት ነው። በደንብ አድርጋችሁ እናንተ እዚህ ጋር ትኩረት ወስዳችሁ ተከታተሉ። ኦኬ ደ ው ላ ለ ሁ እደውላለሁ ይላል። እዚህ ጋር እንደምታዩት እደውላለሁ ማለት የአ ቤተሰብ ስንተኛ ናት? ስድስተኛ። ለ ደግሞ የመጀመሪያ ፊደል ነው። ደግሞ የቤተሰብ ሁለተኛ። ላ ደግሞ የቤተሰብ አራተኛ። ለ የመጀመሪያ ፊደል ናት። ሁ ደግሞ የሀ ቤተሰብ ሁለተኛ ናት። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው እደውላለሁ እደውላለሁ የሚል ቃል ይመሰርትልና ወይም ደግሞ እናነባለን ማለት ነው። ወደ ቀጣዩ ስንሄድ እንደገና ቀ መ ጣ ለ ሁ እቀመጣለሁ ይላል። እዚህ ጋር ደግሞ ማለት የአ ቤተሰብ ስንተኛ ናት ብያቸዋለሁ? ስድስተኛ። ቀ የመጀመሪያ ፊደል ናት። መ የመጀመሪያ፣ ጣ ደግሞ የጠ ቤተሰብ ስንተኛ? አራተኛ። ለ ደግሞ የመጀመሪያ ፊደል ናት። ሁ ደግሞ የሀ ቤተሰብ ሁለተኛ ናት። እነዚህን ፊደላቶች በአንድ ላይ ስናነባቸው ምን አይነት ትርጉም ይሰጡናል ማለት ነው? እቀመጣለሁ እቀመጣለሁ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንመጣ እንደገና መ ጣ ለ ሁ እመጣለሁ ይላል። እዚህ ጋር ደግሞ እመጣለሁ ማለት እንግዲህ ከዚህ ጋር ማሳየቻችኋለሁ ብዙ ላይ የአ ቤተሰቦች አሉ ማለት ነው። ስድስተኛ ፊደል ናት። መ የመጀመሪያ ናት። ጣ ደግሞ የጠ ቤተሰብ አራተኛ ናት ብያችኋለሁ። ለ ደግሞ የመጀመሪያ፣ ሁ ደግሞ የሀ ቤተሰብ ስንተኛ ናት ብያችኋለሁ? ሁለተኛ ድምጽ ናት። ስለዚህ በአንድ ላይ ስናነባቸው ምን አይነት ትርጉም ይሰጡናል የሚሉትን እመጣለሁ እመጣለሁ ይላል ማለት ነው። ወደ ቀጣዩዋ ፊደል ስንሄድ እንደገና ጨ ነ ቃ ለ ሁ እጨነቃለሁ ይላል። ደግሞ እዚህ ጋር እጨነቃለሁ ማለት የአ ቤተሰብ ስንተኛ ናት ብያችኋለሁ? ስድስተኛ። ጨ ደግሞ የመጀመሪያ፣ ነ የመጀመሪያ፣ ቃ ደግሞ የቤተሰብ አራተኛ፣ ለ የመጀመሪያ፣ ሁ ደግሞ የሀ ቤተሰብ ሁለተኛ ናት ብያችኋለሁ። በአንድ ላይ ስናነባቸው ምን አይነት ትርጉም ይሰጡናል ማለት ነው? እጨነቃለሁ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ እንደገና አ ል ደ ው ል ም አልደውልም ይላል። ከዚህ ጋር ደግሞ አልደውልም ማለት ማለት የመጀመሪያ ፊደል ናት ብያችኋለሁ። ለ ደግሞ የቤተሰብ ስንተኛ? ስድስተኛ። ደ የመጀመሪያ፣ ው ደግሞ የቤተሰብ ሁለተኛ፣ ለ ደግሞ የቤተሰብ ስድስተኛ፣ መ ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው ምን አይነት ትርጉም ይሰጡናል ማለት ነው? አልደውልም አልደውልም የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ እንደገና ወ ስ ደ ዋ ለ ሁ እወስደዋለሁ ይላል። ደግሞ እዚህ ጋር እወስደዋለሁ ማለት የአ ቤተሰብ ስንተኛ ነው ብያችኋለሁ? ስድስተኛ። ወይ የመጀመሪያ፣ ስ ደግሞ የቤተሰብ ስድስተኛ፣ ደ የመጀመሪያ፣ ው ደግሞ የቤተሰብ አራተኛ፣ ለ የመጀመሪያ፣ ሁ ደግሞ የሀ ቤተሰብ ሁለተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው እወስደዋለሁ እወስደዋለሁ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ እንደገና ጠ ብ ቀ ለ ሁ እጠበቃለሁ ይላል። እጠበቃለሁ ማለት የአ ቤተሰብ ስንተኛ ነው ብያችኋለሁ? ስድስተኛ። ጠ የመጀመሪያ ናት። ብ ደግሞ የቤተሰብ ስድስተኛ፣ ቃ ደግሞ የቤተሰብ አራተኛ፣ ለ የመጀመሪያ፣ ሁ ደግሞ የሀ ቤተሰብ ስንተኛ ናት ብያችኋለሁ? ሁለተኛ። እንግዲህ ሁ የምታዩዋቸው ብዙ ቦታ ላይ የገቡ አሉ እና
የሚሉት ደግሞ ብዙ ቦታ ላይ የገባሉ ማለት ነው። በአንድ ላይ ስናነባቸው እዚህ ጋር እጠበቃለሁ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ እንደገና እኮራለሁ ይላል። እዚህ ጋር ደግሞ እኮራለሁ ማለት ያ ቤተሰብ ስንተኛ ናት እያቻለ ስድስተኛ፣ ኮድሞ የቤተሰብ ሰባተኛ፣ ሪድሞ የቤተሰብ አራተኛ፣ ለመጀመሪያ ሁድሞ የቤተሰብ ሁለተኛ እኮራለሁ የሚል ቃል ይመሰርትና ማለት ነው። ኦኬ ወደ ቀጣይ ስንመጣ እንደገና እሰራለሁ ማለት ያ ቤተሰብ ስንተኛ ነው ብያችሁ ስድስተኛ፣ የመጀመሪያ ረድሞ የቤተሰብ አራተኛ፣ ለመጀመሪያ ሁድሞ የቤተሰብ ሁለተኛ እሰራለሁ የሚል ቃል ይመሰርትና ማለት ነው። ወደ ቀጣይ ፊደል ስንሄድ እንደገና እፈልጋለሁ ይላል። እዚህ ጋር ደግሞ እፈልጋለሁ ማለት ያ ቤተሰብ ስድስተኛ፣ የመጀመሪያ ለደሞ የቤተሰብ ስድስተኛ፣ ጋር ደግሞ የቤተሰብ አራተኛ፣ ለመጀመሪያ ሁድሞ የቤተሰብ ሁለተኛ በአንድ ላይ ስናነባቸው እፈልጋለሁ የሚል ቃል ይመሰርትና ማለት ነው። ወደ ቀጣይ ፊደል ስንመጣ አይመቸኝም ይላል። እዚህ ጋር አይመቸኝም ማለት የመጀመሪያ ፊደል ናት። የደሞ የቤተሰብ ስድስተኛ፣ የመጀመሪያ የመጀመሪያ የደሞ የቤተሰብ ስድስተኛ፣ ደሞ የቤተሰብ ስድስተኛ በአንድ ላይ ስናነባው አይመቸኝም የሚል ቃል ይመሰርትና ማለት ነው። ወደ ቀጣይ ስንሄድ እንደገና እረሳለሁ ይላል። ማለት ያ ቤተሰብ ስድስተኛ፣ የመጀመሪያ ሳድሞ የቤተሰብ አራተኛ፣ ለመጀመሪያ ሁድሞ የቤተሰብ ስንተኛ ነው ሁለተኛ በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው እረሳለሁ የሚል ቃል ይመሰርትና ማለት ነው። ኦኬ ወደ ቀጣይ ፊደል ስንመጣ እንደገና እጠይቃለሁ ይላል። ማለት ያ ቤተሰብ ስድስተኛ፣ የመጀመሪያ የደሞ የቤተሰብ ስድስተኛ፣ ደግሞ የቤተሰብ አራተኛ፣ ለመጀመሪያ ሁድሞ የቤተሰብ ሁለተኛ በአንድ ላይ ስናነባቸው ደግሞ ስንጽፋቸው እጠይቃለሁ የሚል ቃል ይመሰርትና ማለት ነው። ወደ ቀጣዩ ስንሄድ እንደገና እፈራለሁ ማለት ያ ቤተሰብ ስድስተኛ፣ የመጀመሪያ ረድሞ የቤተሰብ አራተኛ፣ ለመጀመሪያ ሁድሞ የቤተሰብ ሁለተኛ በአንድ ላይ ስናነባቸው ደግሞ ስንጽፋቸው እፈራለሁ የሚል ቃል ይመሰርትና ማለት ነው። ኦኬ ወደ ቀጣይ ፊደል ስንመጣ ወደ መጨረሻው ደረጃ ላይ ነው የደረስነው። አሁን እወስናለሁ ይላል። ማለት ያ ቤተሰብ ስድስተኛ፣ ወይ መጀመሪያ ስድም የቤተሰብ ስድስተኛ፣ ደግሞ የቤተሰብ አራተኛ፣ ለመጀመሪያ ሁድሞ የቤተሰብ ሁለተኛ በአንድ ላይ ስናነባቸው እወስናለሁ የሚል ቃል ይመሰርትና ማለት ነው። ወደ ቀጣይ ወደ መጨረሻው አልወጣም ይላል። ደግሞ እዚህ ጋር አልወጣም ማለት የመጀመሪያ ፊደል ናት። ደግሞ ለቤተሰብ ስድስተኛ፣ ወይ የመጀመሪያ ደግሞ የቤተሰብ አራተኛ ናት ብያቸዋለሁ። ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነባቸው አልወጣም የሚል ቃል ይመሰርትልና ማለት ነው። ኦኬ እንግዲህ ለዛሬ ቪዲዮ እስከዚህ ነበር አዘጋጅቼላችሁ የቀረብኩኝ። ከተመቻችሁ ቪዲዮ እንግዲህ ሁለተኛ ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጀምሩ ወይም ደግሞ አበረታቱኝ ማለት ነው። ለዛሬ ቪዲዮ ከዚህ ያበቃን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።